ሰላም ሰላም ቤተሰቦች እንዴት ናችሁ? ያው ዛሬ የምናየው ስለ ኢመርጂንግ ቴክኖሎጂ ፍሬሽማን ኮርስ ነው። ያው ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሮ እንደዚያውም ደግሞ ላይክ በማድረግ እንደዚያውም ደግሞ የደውል ምልክት አለች እሷን በመጫን ሁሌ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ላይ የደውል ምልክቷን አብሮ ማለት ነው። እሺ ቀጥታ ወደ ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የሚለው ቻፕተራችንን እንገባለን። ያው ስለ ኢመርጂንግ ቴክኖሎጂ እናወራለን ማለት ነው። ከኢንትሮዳክሽኑ እናያለን። ኢመርጂንግ ቴክኖሎጂ ማለት ምን ማለት ነው ከሚለው መጀመሪያ ከዲፊኒሽን ዋት ኢዝ ኢመርጂንግ ቴክኖሎጂ። ኢመርጂንግ ቴክኖሎጂ is a term generally used to describe a new technology. ኢመርጂንግ ቴክኖሎጂ ስንል በቃ አጠቃላይ ዲስክራይብ የሚያደርግልን አጠቃላይ የሚገልጽልን ኒው ቴክኖሎጂ ነው። በየአመቱ ኢመርጅ የሚሆኑ ኒው እየታደሱ የሚመጣ በቃ አጠቃላይ የሚገልጽልን ስለምንድን ነው? ስለ ኒው ቴክኖሎጂ ነው። አዲስ ቴክኖሎጂ የሚለውን ጀነራል ዴፊኒሽኑን መስጠት እንችላለን። it may also refer to the continuous development of existing technology. ስለዚህ አሁን እንዳልኳችሁ ነው። ሌላም ሪፈር የሚያደርገው ኮንቲኒስሊ አሁን ለምሳሌ 2016 ላይ 2019 ላይ ኤአይ መጥቷል አይደለ? አሁንም እንደዚያው ደግሞ ዲቨሎፕ የሆነ ኤግዚስት የሚያደርግ ቴክኖሎጂ ኤግዚስት የተደረጉ ቴክኖሎጂ ዲቨሎፕመንታቸው ኮንቲኒስሊ እሱን ይገልጻል ማለት ነው። እያንዳንዱ የምናያቸው እንትኖች ኢመርጂንግ እየሆኑ የሚመጡ ናቸው ማለት ሀሳቡ ከዚህ በፊት የነበረ ነው፣ ግን ምን እየሆነ ኢመርጂንግ እየሆነ ነው። የሆነ አዲስ የተፈጠረ ሳይሆን ኢመርጅ የሆነ ኮንቲኒስሊ ዲቨሎፕ እየሆነ ኢመርጅ እየሆነ የሚመጣ እሱንም ሪፈር ያደርግልናል ማለት ነው። The term commonly refers to technologies that are currently developing or that are expected to be available within the next 5 to 10 years ማለት ነው። ሌላ ኮመንሊ ተርሙ ደግሞ ሪፈር ስናደርገው ቴክኖሎጂ that is currently developing አሁን ላይ ከረንትሊ ላይ ምን እየሆነ የቴክኖሎጂው ዲቨሎፕ እያደረገ ያለው ነው። እና ደግሞ ሌላው ደግሞ ምን ይጠበቃል ከአምስት 10 ዓመታት መካከል ደግሞ that is available ወደ ስራ ወደ እንዲሰራ available የሚጠበቅ ነው ማለት ነው። The term is usually reserved for technology that are created or unexpected to create significant rule or economical effect ይሰጣል ማለት ነው። usually reserved የሚደረገው እነዚህ ቴክኖሎጂ ያው ክሬቲንግ ይደረጋሉ፣ እንደዛው ደግሞ ኤክስፔክትድ ይደረጋሉ። ምን ሲግኒፊካንትሊ ቼንጅ ሶሻሊው ላይ ለመቀየር ኢኮኖሚካሊ አፌክት ለማድረግ በጣም የሚጠበቁ ነው። ለአንድ 5-10 ዓመታት የሚጠበቁ ናቸው ማለት ነው። ሌላው ደግሞ what is the root word of technology in the evolution etymological definition ስናይ ደግሞ ስለ ቴክኖሎጂ እና ስለ ኢቮሉሽኑ ምንድነው የሚለውን እኔ ቴክኖሎጂ in 60 tense discourage or heritage on the art or the artist from the Greek technologia systematic treatment of the art craft or technology። ያው ቴክኖሎጂ የሚለው በ1610ኛ ላይ ያው በሁለት ይከፍላል። ቴክኖሎጂያ ከሚል የግሪክ ቃል የመጣ ስለሆነ ቴክኖ የሚለው አርትን የሚያሳይ ነው። አርት ክራፍት እነዚህ ቴክኒክ የሚለው ሎጂ ማለት ደግሞ ያው ስተዲ ነው። ስለዚህ አንድ ላይ ስናመጣው ሲስተማቲክ ትሪትመንት ኦፍ አርት ክራፍት እና ቴክኒክ ይመጣል ማለት ነው። ኦሪጂናል ሪፈሪንግ ቱ ግራመር ያው አሁን እንደነገርኳችሁ ቴክኖሎጂ እና ቴክኖ ከሚለውና ሎጂ ከሚለው የመጣ ነው። that is science of the mechanical and industrial art. It is the first recorded in 1859 የመጣው ነው ማለት ነው። ኢቮሉሽን የሚለውን ደግሞ ኢቮሉሽን means the process of developing by gradual change። ያው ኢቮሉሽን 12ኛ ክላስ ላይ የቻፕተር ሲሪዝ ላይ ባዮሎጂ ላይ ተመረናል። ኢቮሉሽን የሚለውን ተርም ማለት ነው። ያው ፕሮሰስ ኦፍ ዲቨሎፒንግ ባይ ግራጁዋል ቼንጅ የሆነ ቼንጅ እያመጣ ዲቨሎፕ የሚሆን የሱ ፕሮሰስ ነው ኢቮሉሽን የምንለው ማለት ነው። ዲስ ናውን ፍሮም ላቲን ነው የመጣው። ኢቮሉቲቭ ከሚል አሮሊንግ ኦር ኦፕኒንግ ማለት ነው። አሮሊንግ ኦር ኦፕኒንግ ያው ኢ የምታሳየው አውት የምትለዋ ነች፣ ፕሪፊክሷ ኢ ማለት ነው። ቮልቨር የሚለው ቮሊቲዮ ደግሞ ከቮልቨር ፕላስ የመጣ ቱ ሮል ማለት ነው። ስለዚህ አንድ ላይ ሲመጣ አሮሊንግ ኦር ኦፕኒንግ እንደማለት ነው ማለት ነው ኢቮሉሽን።
ሌላው ደግሞ ሊስት ሰም ከረንትሊ አቬሌብል ኢመርጂንግ ቴክኖሎጂ አሁን ላይ አቬሌብል የሆኑ ሊስት ስናይ አርቲፊሻል ኢንተለጀንት ያው አሁን ላይ ዓለማችንን የተቆጣጠረው አንዱ አርቲፊሻል ኢንተለጀንት ነው። ብሎክቼኖች እንደነ ቢትኮይኖች እነዚህ ኮይን አሁን ከረንሲው ባይ ዘ ዌይ እየሆነ ያለው በዚህ ዓለም ላይ በቢትኮይን ነው አይደለ? በጣም ማርኬቱን እየተቆጣጠረ ያለው እንደነሱ ብሎክቼኖች፣ አርጉመንት ሪያሊቲ እና ቨርቹዋል ሪያሊቲዎች፣ ክላውድ ኮምፒውቲንግ፣ አንጉላር ኤንድ ሪያክት፣ ዲቮፕ፣ ኢንተርኔት ኦፍ ቲንግ፣ አዮቲ የምንለው ኢንተለጀንት አፕሮች፣ አይ አፕስ፣ ቢግ ዳታ ያው የኛው በኋላ በሰፊ እናያለን። በጣም ቢግ ኮንሴፕት ያለው ነው። ሌላ ሮቦቲክ ፕሮሰስ አውቶሜሽን አርፒኤ የምንላቸው እነዚህ ከረንትሊ አቬሌብል የሆኑ ናቸው ማለት ኢመርጂንግ ቴክኖሎጂ የሆኑ ከረንትሊ ግን አቬሌብል የሆኑ ያሉት ናቸው ማለት ነው። ሌላው ያው ኢንትሮዳክሽን ቱ ዘ ኢንዱስትሪያል ሪቮሉሽን የሚለውን እናያለን ማለት ነው። the period of major industrialization and innovation that took place during the late of 70 and the early of 80 ነው ማለት ነው። ያው መጀመሪያ ኢንዱስትሪያላይዜሽን እና ኢኖቬሽን የተከናወነው በሰባዎቹ መጨረሻ እና በሰማንያዎቹ መጀመሪያ ላይ ነው። ይሄ ኢንዱስትሪያላይዜሽን እና ኢኖቬሽኑ የተካሄዱ ማለት ነው። ኢንዱስትሪያል ሪቮሉሽን ኦከርስ ዌን ሶሳይቲ ሽፍት ፍሮም ዩዚንግ ቱል ቱ ሜክ ቱ ፕሮዲውስ ዩዝ ኒው ሶርስ ኦፍ ኢነርጂ ሰች አስ ኮል ቱ ፓወር ማሽን ኢን ፋክተሪ። ያው ይሄ ኢንዱስትሪያል ሪቮሉሽን የምንለው ምን ሪፈር ያደርጋል? ሶሳይቱ በፊት ምን ይጠቀም ነበር? ዩዚንግ ቱሎችን ይጠቀም ነበር። ቱሎችን የሆነ ነገር ፕሮዳክት ለማድረግ ቱሎችን ይጠቀም ነበረ። ፍሮም ዩዚንግ ቱ ሜክ ፕሮዳክት ቱ ዩዝ ኤ ኒው ሶርስ ኦፍ ኢነርጂ እና ይሄንን በመጠቀም ወደ ኒው ሶርስ ኦፍ ኢነርጂዎችን እንደ ኩል እንደ ፓወር ማሽን ኢን ፋክተሪ እነዚህኖችን መጠቀም ጀመረ። ይሄ ነው ኢንዱስትሪያል ሪቮሉሽን ሪፈር የሚያደርግልን ኦከር የሚሆነው በዚህን ጊዜ ነበረ ማለት ነው። በሰባዎቹ መጨረሻ እና በሰማዎቹ መጀመሪያ አካባቢ የተፈጠረው ይህ ነው። the revolution started in England with a series of innovation to make labor more efficient and productive። ይሄ ኢንዱስትሪያል ሪቮሉሽን የተፈጠረው ያው ኢንግላንድ ውስጥ ነው። ግሬት ብሪቴንያ በምትባል ኢንግላንድ ውስጥ ነው የተፈጠረው እና ምንድነው ሞር ፕሮዳክት እና ሞር ኤፊሽንሲ በላቦር እንዲሆን የተጠቀሙበት ነው። ብዙ ፕሮዳክቲቪቲ እና ኤፊሽንሲ የሆነ ላቦር እንዲኖር የሆነ አገልጋይ ሰራተኛ እንዲኖር የተጠቀሙበት ነው። ያው ኢንዱስትሪያል ሪቮሉሽን was a time when the manufacturing of goods moved from small shop and home to large factory። ያው ይሄም እንትን ያለው ምን አይነት ማኑፋክቸሪ ኦፍ ጉድ ሙቭድ ፍሮም ስሞል ሾፕ ኤንድ ሆም ቱ ላርጅ ፋክተሪ ከትናንሽ ሾፖች ወደ ትላልቅ ሾፖች የተቀየረ ፋክተሪዎች እነዚህ እንትን ኢንዱስትሪዎች ምናምን የተከፈቱበት ሰሞን ነበረ። this shift brought about change in culture as people moved from rural area to big city in order to work. this shift brought about change in class culture as people moved from rural area to big city in order to work። ስለዚህ ለመስራት ሰዎች ከገጠራማው ከዚህ በጣም ገጠር ከሆነች ከተማ ገጠር ወደ ከተማ ይሄ ለመስራት ሙቭ ያደረጉበት ዘመን ነበረ። ማለት ኢንዱስትሪ የተከፈተው ከተማ ላይ ስለሆነ ከገጠር እዚህ ኢንዱስትሪ ላይ ለመስራት ሰዎች ሙቭ የሚያደርጉበት ጊዜ ነበረ ማለት ነው። የኢንዱስትሪያል ሪቮሉሽን ጊዜ ኢንግላንድ የተካሄደው። አሜሪካን ኢንዱስትሪ ሪቮሉሽን commonly referred to as the second industrial revolution and started sometimes between 80-20 and 80-70። ያው አሜሪካን ኢንዱስትሪያል ሪቮሉሽን ያው ሰከንደሪ ኢንዱስትሪያል ሪቮሉሽን ይባላል። በኋላ እናያለን ታይፕ ኦፍ ኢንዱስትሪያል ሪቮሉሽን 4 ናቸው። ሁለተኛው ሪፈር የሚያደርገው አሜሪካን ኢንዱስትሪያል ሪቮሉሽን ነው። ያው የተከናወነው በ1820 እስከ በ1870 ድረስ ባሉ መካከል የተፈጠረ ሪዞሉሽን ነው። ይሄ ሪዞሉሽን ደግሞ ምንድነው የሚያሳየው? እንትን ሪዞሉሽን ይባላል ቴክኖሎጂ ሪዞሉሽን በመባል የሚታወቅ ነው። እና ኢንዱስትሪያል ሪዞሉሽን ሰስ ቴክስታይል ማኑፋክቸሪንግ ሚኒንግ ግላስ ሜኪንግ ኤንድ አግሪካልቸር ኦል አድ አንደርጎን ቼንጅስ።
ያው እዚህ አሜሪካ ኢንዱስትሪ እዚህ አብዮቱ ላይ የተከናወነው ኢንዱስትሪያል አብዮቱ ላይ የተከናወነው ምንድነው? ቴክስታይል ማኑፋክቸር የጨርቃ ጨርቅ ምርቶችን ሚኒንግ የኤክስትራክት ኦፍ ሚኒራሎችን ከቆፍሮ ማውጣት ማዕድን መሰብሰብ ማለት ነው። ግላስ ሜኪንግ መስታወቶችን መስራት እና አግሪካልቸር ላይ እነዚህ ሁሉ የተከናወኑበት ነው። አሜሪካን ኢንዱስትሪያል ሪቮሉሽን ይሄ ነው ማለት ነው ሪፈር የሚያደርገው። ፎር ኤግዛምፕል ኢን prior to industrial revolution textile were primarily made of wool and wool and soap። ያው ይሄንን ስናይ ኢንዱስትሪያል ሪቮሉሽን ቴክስታይል የሚሰራው ድሮ በእንትን ነበረ፣ ወሎችን በእነዚህ ሃንድ ስፖን በእነሱ ነበር የሚሰራው። አሁን ደግሞ ምንድነው ወደ ማኑፋክቸሪንግ አደገና በማሽኖች መመረት ጀመረ ማለት ነው። from the first industrial revolution machinized through water and steam power to the mass production in the simple line using electrical in the second. The fourth industrial revolution will take what was started in the third with the adoption of computer and automation in the hands with smart automated system filled by data and the machine learning። ፈርስት ኢንዱስትሪያል ሪቮሉሽን በኋላ በሰፊ እናያለን። አሁን ሃይላይት ልስጣችሁ። ማሽን ነው፣ በማሽናይዝድ ነው የመጀመሪያው የኢንዱስትሪ አብዮት የተካሄደው ማሽን ነው። ወተር እና ስቲም ፓወርን በመጠቀም ማስ ፕሮዳክሽን በጣም ብዙ እንዲመረት ወደ ማሽን የተዘዋወርንበት ነው። ፈርስት ኢንዱስትሪያል ሪቮሉሽን ሁሉም ነገር በእጅ ነበር የሚሰራው። ከዛም ብዙ ጥረት ይፈልጋል፣ ብዙ ላቦሮች፣ ብዙ የሚሰሩትን ሰራተኞችን ይፈልግ ነበር እና ብዙ ኤፌክቲቭ የሆነ ፕሮዳክቲቭ አይኖርም ነበር። ግን ምን ይሆናል? ፈርስት ኢንዱስትሪያል ሪቮሉሽን ላይ ወደ ማሽናይዝድ ወደ መሆን ያደግንበት ነው ማለት ነው። ሁለተኛው ላይ ስንመጣ ደግሞ ኤሌክትሪሲቲ በመጠቀም ያው በጣም ፈረንስ ጀርመን ምናምን አሉ፣ በኋላ እናያቸዋለን። ኤሌክትሪሲቲ በመጠቀም ያደግንበት ነው። ፎርዝ ላይ ስንመጣ ደግሞ እንደነ ኤአይ ያሉ ማሽን ለርኒንጎች አሉ። እነሱ በመጠቀም ያደግንበት ነው። ስሪ ላይ ስንመጣ ደግሞ እንደነ አውቶኖመስ ማለት በራስ መኪናዎች ምናምን የተፈጠሩበት ነው። እነዚህ ኢንዱስትሪ በኋላ በትክክል እናያቸዋለን ማለት ነው። ኢንትሮዳክሽን ቱ ኢንዱስትሪ ሪቮሉሽን ሌላ ጀነራሊ the following industrial revolution fundamentally changed and transformed the world around use into modern society። ያው አሁን ጀነራሊ ወደ ሞደርን ሶሳይቲ እንድናድግ ያረጉን ነገሮች ናቸው ኢንዱስትሪያል ሪቮሉሽን። ስቲም ኢንጂን በመጠቀም የጀመርንበት the age of science and mass production የሆኑበት ኢንዱስትሪያል ሪቮሉሽን ነው። the rise of digital technology የተጠቀምንበት ነው። smart and autonomous system fueled by data and machine learning የተጠቀምንበት ነው። ያው ማስ ፕሮዳክሽኖች፣ ዲጂታል ቴክኖሎጂዎች እነዚህ ሁሉ የመጣው ከዚህ አብዮት በኋላ ነው ማለት ነው። the most important invention of industrial revolution ሶስት ነገር ላይ ያጠነጥራል። እነዚህ ኢንዱስትሪያል ሪቮሉሽን ኢንቬንሽናቸው ሶስት ነገሮች ላይ ነው ኢምፖርታንት። ትራንስፖርቴሽን፣ ኮሚኒኬሽን እና ኢንዱስትሪ ነው። ያው ትራንስፖርቴሽን ስንለው ስቲም ኢንጂን፣ ሬልሮድ፣ ዲያስታል ኢንጂን፣ ኤርፕሌን እንደነ አውሮፕላኖችን መመረት የጀመሩበትን እና ስቲም ኢንጂኖችን በመጠቀም እነዚህ ማዲያ ምናምን እነዚህ እንደነ ነዳጆች ምናምን መጠቀም የጀመርንበት ነው። ኤርፕሌኖችን ምናምን የተፈጠሩበት ዘመን ነው ማለት ነው። ኮሚኒኬሽን አለ። ኮሚኒኬሽን ደግሞ ቴሌግራፊ፣ ትራንስሌቲንግ ኬብል፣ ፎኖግራፊ እና ቴሌፎን የተጠቀምንበት ያው የምንጠቀምበት በዚህ ኢንዱስትሪያል ሪቮሉሽን ምክንያት የመጣ ነው። ትራንስሌቲንግ ኬብል ማለት ዓለም ከዓለም ጋር የሚያገናኝ ኮኔክሽን ነው ማለት በመሬት ስር ላይ በባህር ስር ላይ ምናምን የሚዘረጉ ኬብሎች ናቸው። ኔትወርክ ሲስተሞችን የሚፈጥረው ነው ማለት ነው ከዓለም ጋር እንድንሆን። ሌላው ኢንዱስትሪ ነው። ኮተን ጊን፣ ስዊሚንግ ማሽን እነዚህ ስዊንግ ማሽን እነዚህ ልብስ ስፌቶች ምናምን ኤሌክትሪካል ላይቶች ምናምን ላይ የመጣበት ሰሞን ነው ማለት ነው። ሌላ ሂስቶሪካል ባክግራውንዱን ሂስቶሪካል ባክግራውንድ AR1 AR2 IR3
IR1 IR2 IR3 እና ኢንዱስትሪያል ሪቮሉሽን ቢገን ኢን ግሬት ብሪቴን ቅድም እንዳልኳችሁ ነው። ግሬትን ብሪቴን ማለት ኢንግላንድ ውስጥ ነው። ይሄ እንዳይመታታችሁ አንድ ነው። ብሪቴን እና ግሬትን ብሪቴን ኢን ዘ ሌት ኦፍ 70s ቢፎር ስፕሬዲንግ ኦፍ ዘ ሬስት ኦፍ አውሮፒያን ያው አውሮፒያኖቹን ሌላ አውሮፒያ ካንትሪ ያለው እንደነ ቤልጅየም፣ ፈረንስ፣ ጀርመን ወደ እነሱ ስፕሪድ ከማድረጉ በፊት ወደ እነሱ ከመሰራጨቱ በፊት ግሬትን ብሪቴን ላይ ነው የጀመረው በ1770 ክፍለ ዘመን ማለት ነው። the first European country to be industrialized after England ቤልጅየም፣ ፈረንስ እና ጀርመን። የኛው ፈተና ላይ በጣም የሚመጡ ናቸው። በተለይ የወርክ አውቱ ላይ የሆነ ዳሽ ሙላዎች ላይ ብላንክ ስፔሶች ላይ በጣም ይመጣሉ እና በትክክል ያዟቸው። ፈርስት ከኢንግላንድ በኋላ ኢንዱስትሪያላይዜሽን ዋን አብዮትን ያካሄደችው ካውንትሪ ከአውሮፓውያን ምንድነች? አንደኛው ቤልጅየም ነች፣ ፈረንሳይ ነች እና ጀርመን ናቸው። እነዚህ ሶስቱ ካውንትሪዎች ናቸው ከኢንግላንድ በኋላ እነዚህን ኢንዱስትሪያል ኢቮሉሽን ያስፋፉት ማለት ነው። the final cause of industrial revolution was the effect created by agriculture revolution ያው ኢንዱስትሪያል ሪቮሉሽኑ እንዲካሄድ መንስኤ የሆነው አግሪካልቸር ነው። አግሪካልቸር ሪቮሉሽን እንለዋለን። ያው የአግሪካልቸር ሪቮሉሽን ደግሞ እንዲካሄድ ያደረገው ደግሞ ፉድ ፕሮዳክሽን ላይ ነው። በጣም ፉድ ፕሮዳክሽን ማምረት ሰው በድሮ ዘመን ሃንተር ነበሩ አይደለ? ሰዎች በ1660ዎች አካባቢ ምናምን ነው ይሄኛው አግሪካልቸር ሪቮሉሽን የተካሄደው እና ሃንተር ነበሩ፣ እያደኑ ነው የሚበሉ ሰዎች እና በዚህ ጊዜ ደግሞ ብዙ ፋክተሮች አሉ። ዝናብ ሊመጣ ይችላል፣ ብርድ ሊመጣ ይችላል። በዛን ጊዜ ምግባቸውን አያገኙም ነበር። ስለዚህ ሰዎች ምን አደረጉ? ወደዚህ ፉድ ፕሮዳክሽን ወደ አግሪካልቸር አይናቸውን ሲያዞሩ ኢንዱስትሪያል ሪቮሉሽኑ ተካሄደ። ስለዚህ የመጀመሪያ ኢፌክቱ ኢንዱስትሪያል ሪቮሉሽን ኮዙ የሆነው ማን ነው? አግሪካልቸር ሪቮሉሽን ነው። ይህንን በትክክል ያዙት። ኮዙ አግሪካልቸር ሪቮሉሽን ነው። ለምንድን ነው? ፉድ ፕሮዳክሽን እንዲኖር ነው። ያው አሁን እንዳልኳቸው as previous stated the industrial revolution began in Britain in the 18th century due to the part to increase of food production which was the key outcome of agriculture revolution አሁን ያልኩት ነው ማለት ነው። the four type of industrial አለ ፕራይመሪ፣ ሰከንደሪ፣ ቴሪሸሪ እና ኳተርነሪ የሚባሉ ኢንዱስትሪያል ታይፖች አሉ። ፕራይመሪ ኢንዱስትሪያል የምንላቸው ኢንቮልቭ ጌቲንግ ኤ ሮ ማቴሪያል ኤግዛምፕል ማይኒንግ፣ ፋርሚንግ እና ፊሽንግ። ፕራይመሪ ኢንዱስትሪ ምንለው ሮ ማቴሪያሎችን የሚጠቀሙ ናቸው። እነዚህ ሮ ማቴሪያሎችን ናቹራል ሪሶርስን በቃ ዝም ብሎ እንደተቀበሉ ኢንዱስትሪያላይዝድ ያልሆነ ሮ ማቴሪያሎችን የሚጠቀም እንደነ ማይኒንጎችን፣ ኤክስትራክት ኦፍ ሚኒራሎችን፣ ማዕድን ቁፋራዎችን፣ ፋርሚንጎችን እና ፊሽንጎችን እነዚህ ፊሾችን ማዕድን ምናምን እነዚህ ፕራይመሪ ኢንዱስትሪ ነው የሚባለው። ሰከንደሪ ኢንዱስትሪ ደግሞ ኢንቮልቭስ ማኑፋክቸሪንግ ላይ ነው። ሜኪንግ ካር ኢንዱስትሪ ያው ከፕራይመሪ ኢንዱስትሪ ሮ ማቴሪያልን ይቀበሉና ሰከንደሪ ኢንዱስትሪ ማኑፋክቸር ያደርጋሉ። ለምሳሌ ብረታ ብረቶችን መስራት፣ ማይኒንግ የተደረጉ እነዚህ በቁፋሮ የተገኙትን እንደነ ስቲሎች አሉ አይደለ? ብረታ አይረኖች አሉ አይደለ? እነሱን ይወስዱና ማኑፋክቸሪንግ ሰከንደሪ ኢንዱስትሪዎች ደግሞ ማኑፋክቸር ያደርጋሉ። ምን ይሰራው? ማኪና ይሰሩበታል፣ የተለያየ እቃዎችን ይሰሩበታል። ከሮ ማቴሪያል ከፕራይመሪ ኢንዱስትሪ እየተቀበሉትም ማለት ነው። ስለዚህ ሰከንደሪ ኢንዱስትሪ ምንድነው? ማኑፋክቸሪንግ ነው። ፈርስት ፕራይመሪ ኢንዱስትሪ ምንድነው? ሮ ማቴሪያልን ነው የሚጠቀሙት። ቴሪሸሪ ኢንዱስትሪ ደግሞ ፕሮቫይድ ሰርቪስ ነው። እነዚህ ደግሞ ፕሮዳክት ከመሆን ይልቅ ሰርቪስን ነው የሚሰጡት። ፕሮዳክሽን ከማምረት ይልቅ ፕሮዳክቲቪቲ ከማምረት ይልቅ ሰርቪስን ነው የሚቀበሉ። ለምሳሌ እንደ ቲቺንግ፣ ነርሲንግ ሰርቪስ ይሰጣሉ። ትራንስፖርት አገልግሎቶችን፣ ማስተማሮችን፣ ነርሶችን እነዚህ የሚሰጡት ቴሪሸሪ ኢንዱስትሪያል ነው የሚባሉ። ከማምረት ይልቅ አቅርቦትን የሚሰጡ ማለት ነው። ኳተርነሪ ኢንዱስትሪ ኢንቮልቭስ ሪሰርች ኤንድ ዲቨሎፕመንት ኢንዱስትሪ። ኳተርነሪ የምንለው ደግሞ አብዛኛው ሪሰርች እና ኢንዱስትሪ ዲቨሎፕመንት ላይ ነው የሚያተኩሩት። እነዚህ አገልግሎት አይሰጡም፣ የሆነ ነገር ፕሮዳክት አያደርጉም፣ ብቻ ግን ሪሰርች ላይ ናቸው። ኤግዛምፕሉን ማንሳት እንችላለን እንደነ አይቲ ማለት ነው። እነዚህ ኳተርነሪ። ስለዚህ
አራት ታይፕ ኢንዱስትሪ አለ። ፕራይመሪ፣ ሰከንዳሪ እና ተርሻሪ ኳተርናሪ ብላችሁ እንደዚህ ብትይዙት ፈተና ላይ በቀላሉ ትመልሱታላችሁ። ያው እስካሁን አብራችሁን ከቆያችሁ ቪዲዮውን እንደወደዳችሁት ነው የሚያሳየው። ከወደዳችሁ ደግሞ ላይክ ማድረጋችሁን አትርሱ። ላይክ ስታደርጉ ለሌላ ጓደኞቻችሁም ይደርሳል ማለት ነው። ሌላው ደግሞ ኢንዱስትሪያል ሪቮሉሽን ደግሞ አለ። አራት አይነት ኢንዱስትሪያል ሪቮሉሽን አለ። እሱን እናያቸው እስቲ። ኢንዱስትሪያል ሪቮሉሽን አለ። ኢንዱስትሪያል ሪቮሉሽን ኢዝ ዲስክራይብ አስ ትራንዚሽን ቱ ኒው ማኑፋክቸሪንግ ፕሮሰስ ነው። ያው የመጀመሪያው ኢንዱስትሪያል ዲስክራይብ የሚያደርገው ያው ቅድም እንዳልኳችሁ ትራንዚሽን ነው። ወደ ኒው ማኑፋክቸሪንግ ፕሮሰስ ላይ ትራንዚት ያደረግንበት የተሸጋገርንበት ነው ኢንዱስትሪያል ሪቮሉሽን። Industrial revolution was first coined in 1760 during the time where the revolution began. ያው ኢንዱስትሪያል ሪቮሉሽን ቅድም እንዳወራሁት ነው። ያው ተደጋገመ እንጂ ቅድም እንዳወራሁት ነው በ1760ዎቹ ላይ የጀመረ ነው ማለት ነው። the transition in the first industrial revolution included going from hand production machine to meter to machine, the increased use of steam power, the development of machine tool, and the rise of the factory system. ያው ፈርስት IR1 የምንለው የፈርስት ኢንዱስትሪያል ሪቮሉሽን የምንለው ምንድነው? ከአንድ ፕሮዳክሽን ከእጅ ማምረት ወደ ማሽን ማምረት የተሸጋገረበት ነው እና ስቲም ፓወሮችን በመጨመር ዲቨሎፕመንት ኦፍ ማሽን ቱሎችን በመጨመር ራይስ ኦፍ ፋክተሪ ሲስተሞች ላይ ወደ ማሽንነት ያደግን ነው። ከእጅ ጥጥ በእጅ ከሚተለተል እንትን ከሚደረግ ይልቅ ማሽኖች ጥጥሮችን ኮተኖችን መተልተል ምናምን የተጀመረበት ነው ማለት ነው። የፈርስት ኢንዱስትሪያል IR1 የምንለው። ሌላው ደግሞ IR2 ነው። IR2 ደግሞ ኦልሶ ኖውን አስ ቴክኖሎጂ ሪቮሉሽን ብሎ የሚታወቅ ነው። ያው አርቱ ቅድም ያልኳችሁ አሜሪካ ውስጥ የጀመረ ነው። ቴክኖሎጂ ሪቮሉሽን የሚባል ነው። ቢግን ሳምዌር ኢን ዘ 1870 ነው። የሆነ ቦታ የጀመረ ነው የሚለው። ያው ግን አርቱ ቅድም ቴክኖሎጂ ሪቮሉሽን ከአሜሪካ ጋር ይገናኛል፣ ግን ሳምዌር የጀመረ ነው ብሎ ያስቀምጠዋል። the advancement of AR included the development of method for manufacturing interchangeable part in the widespread approach to pre-existing technology systems such as telegraph, railroad network። አጠቃላይ ኢንዱስትሪያል ሪቮሉሽን ሁለት ላይ የተካሄዱት እንደነ ኔትወርኮች፣ እንደነ ቴሌግራፍ ኮሚኒኬሽን ፓርቶች፣ እንደነ ኤሌክትሪሲቲ ፓወር፣ ቴሌፎን ምናምኖች የተመረቱበት ነው። መጀመሪያ የተገኙበት ነው ማለት ነው። ኢንዱስትሪያል ቱ ላይ IR2 ላይ የተገኙበት ነው። ዲስ አዶፕሽን አሎን the vast movement of people and idea enhancing communication። ያው በኮሚኒኬሽን ላይ አሁን ለምሳሌ በቅድም ብያቸው ትራንስፖርቴሽን ላይ ሰው ከአንድ ቦታ ወደ አንድ ቦታ ይሄዳል ምናምን ሙቭመንት የተጀመረበት ነው በማሽን መልኩ ማለት ነው። ሌላ ደግሞ ኮሚኒኬሽንም እንደዛው ኔትወርኪንግ ምናምን የተፈጠረበት ነው። አንዱ ሰዎች ከአንዶች ሰዎች ጋር አይዲያ ሼር የሚደራረጉበት የተፈጠረበት ነው ኢን IR2 ላይ ማለት ነው። ሞሮቨር ኒው ቴክኖሎጂ ሲስተም አር ኢንትሮዲውስድ ሰች አስ ኤሌክትሪካል ፓወር ኢን ቴሌፎን። በቃ አጠቃላይ ስናጠቃልለው ኢንዱስትሪያል ሪቮሉሽን ኤሌክትሪካል ፓወር እና ቴሌፎን የተጀመረበት ነው። ኮሚኒኬሽን እና ኤሌክትሪካል ፓወሮችን የተጀመሩበት ዘመን ነው ማለት ነው። ኢንዱስትሪያል ሪቮሉሽን introduced the transition from machine in the analogy through electronic technology to digital technology which began from the late of 1950. ያው R3 ደግሞ transition from mechanical in the analogy electronic to digital electronic። ያው በR2 ላይ የሆኑ እነዚህ አናሎጂ ኤሌክትሮኖች ቴክኖሎጂዎችን አርቱ ምን ብለናል? ቴክኖሎጂ ሪቮሉሽን ብለናል። ስለዚህ ከቴክኖሎጂ ሪቮሉሽን ወደ ዲጂታል ሪቮሉሽን የተሸጋገርንበት ነው። R3 ወደ ዲጂታል ኤሌክትሮኒክ የተሸጋገርንበት ነው። due to the shift toward digitalization in R3 was given the nickname digital revolution። ስለዚህ R3 ምን ይባላል? IR3 ምን ይባላል? ዲጂታል ሪቮሉሽን። IR2 ምን ይባላል?
ቴክኖሎጂያል ሪቮሉሽን ምንለው ነው ማለት ነው። The core factor of this revolution is the mass production and the widespread use of digital logic circuit. It is derived technology such as computer and phone and the internet. ያው ዲጂታል ሪቮሉሽን እንደመሆኑ መጠን እንደተባለው መጠን ሎጂክ ሰርኪዩትን የሚጠቀሙ ናቸው። ቲቪዎችን፣ ስማርትፎኖችን፣ ኮምፒውተሮችን ምናምን የተፈረኩበት ዘመን ነው ማለት ነው። This technology innovation have arguably transformed traditional production in the business technique, enable people to communicate with another with the need of being physical present. ያው አያስፈልግም በአካል ኮሚኒኬት ለማድረግ ከአንድ ሰው ጋር። በድሮ ዘመን በአካል ነበረ አንድ ሰው ለማግኘት አስቡት። ከአንድ ገጠር ወደ አንድ ገጠር ሰውን ከፈለጋችሁ በአካል ነበር ሄዳችሁ የምታገኙት። በአሁኑ ጊዜ በዚህ ጊዜ ደግሞ ምንድነው አያስፈልግም በአካል ሄዶ መገኘት፣ ብቻ በስልክ ማውራት ኮሚኒኬት የማድረግ ምናምን የተፈጠረበት በዚህ ነው። ኮምፒውተሮችን በመጠቀም ቴክስቲንግ ቻቲንግ ማድረግ እንደነ ኢንተርኔቶችን በመጠቀም ደግሞ እንደዛው ኮሚኒኬት ማድረግ ምናምን የተፈጠሩበት ዲጂታል ሪቮሉሽን የተካሄደበት IR3 ላይ ነው ማለት ነው። Certain practice that were enabled during IR3 still begin practice until this current day. For example, the proliferation of digital computer and the digital record. ያው በአርሲዲ ላይ የተጀመረ እስካሁን ስቲል ድረስ የምንጠቀምበት ነው። ለምሳሌ ሪካርዲንግ፣ አሁን ሪካርድ የምናደርገው ቮይሳችን ሪካርድ ስናደርግ ምናምን እነዚህ ምናምን ስናደርጋቸው አጠቃላይ እንትን ናቸው። በአር3 የተጀመሩ ናቸው። IR3 የተጀመሩ እስቲል ናው ግን የምንጠቀማቸው ናቸው ማለት ነው። አር3 አጠቃላይ ምንድነው መያዝ ያለባቸው? ከመካኒካል ወይም አናሎጂክ ኤሌክትሮኒክ ቴክኖሎጂ ወደ ዲጂታል ኤሌክትሮኒክ የተሸጋገርንበት ኒክኔሙ ደግሞ ዲጂታል ሪቮሉሽን ይባላል ማለት ነው። የመጨረሻው ደግሞ ምንድነው? IR4 ነው፣ ኢንዱስትሪያል ሪቮሉሽን 4። Now this advancement is various technologies such as robotics, internet of things, additive manufacturing and autonomous vehicle. The terms ፎርስ ኢንዱስትሪ ይባላል። እነዚህ ፎርስ ኢንዱስትሪስ ያው አሁን ያለንበት ኢንዱስትሪ ነው። ያው በ2016 ነው በክላን ስካዋፕ በሚባል የተጀመረ ነው ማለት ነው። የሪቮሉሽን ያው የሪቮሉሽን አሁን የአሁኑ ዘመን ብዙ ማስረዳት አይጠበቅብኝም፣ ታውቁታላችሁ። በአሁኑ ዘመን ኤአይ አይደለ፣ ሮቦቲክሶች፣ ኢንተርኔት ኦፍ ቲንግስ IoT የሚለው ኮንሴፕት የመጣበት ነው። እና አውቶኖመስ ቬሂክሎች ራስን በራስ የሚነዳ መኪና፣ ሰልፍ ድራይቭ የሆኑ መኪናዎች እነሱ የመጡበት ዘመን ነው አሁን ያለንበት ዘመን ማለት ነው። Now this technology mentioned above are what you call cyber physical system. ያው ይሄንን ቴክኖሎጂ ሜንሽን የምናደርገው ምንድነው? እንደ ሳይበር ፊዚካል ሲስተም ብለነው ነው ማለት። ሳይበር ፊዚካል ሲስተም ምንድነው? ሳይበር ፊዚካል ሲስተም is a machine that is controlled by or monitored by computer based algorithm tightly integrated with the internet and its users. ያው ሳይበር ፊዚካል ሲስተም ምንለው ማሽን ነው። ማሽን ምን ያደርግልናል? ኮንትሮል ያደርግልናል። እንዴት ነው ኮንትሮል የምናደርገው? ነገሮችን ዩዘሮችን ኮንትሮል የሚያደርግልን ምንም በመጠቀም ኮምፒውተር ቤዝድ አልጎሪዝሞችን ለኮምፒውተሩ የምንሰጠው አልጎሪዝሞችን በመጠቀም ታይትሊ ኢንተግሬት ዊዝ ኢንተርኔት ከኢንተርኔት ጋር በስትክክል ታይትሊ ኢንተግሬትድ የሆነ እነዚህ ኤግዛምፕል እንደ ኮምፒውተር ኑሜሪክ ኮንትሮል CNC የምንላቸው ማሽኖች አሉ። አርቲፊሻል ኢንተለጀንስ አሁን አርቲፊሻል ኢንተለጀንስን እንመልከት። አሁን አርቲፊሻል ማሽን ናቸው፣ ግን ሲምፕሊ ኮንትሮል የሚያደርጉን ነገሮች ናቸው። ኮንትሮል ያደርጉናል። የሆነ ነገር አልጎሪዝም አለ፣ በዛ አልጎሪዝም ልክ ነው የሚሄዱት። ስለዚህ ሞኒተር እና ኮንትሮል ሊሆኑ ናቸው ማለት ነው። ያው CNC ማሽን ኦፕሬት ባይ ጊቪንግ ኢንስትራክሽን ዩዚንግ ኮምፒውተር፣ ያው ኢንስትራክሽንን በመስጠት ኮምፒውተርን እንደምንጠቀምበት ነው። AI ደግሞ one of the main element that give life to autonomous vehicle and autonomous robots። AIን በመጠቀም ደግሞ አሁን ሰልፍ ድራይቪንግ መኪናዎች ራሳቸው AIን በመጠቀም ነው በራሳቸው ኢንስትራክሽን እና አልጎሪዝምን የሰጠናቸው ያንን ነገር በመከተል ራሳቸውን እንዲነዱ በራሳቸው ነገሮችን እንዲያደርጉ የሚያደርግልን ነው ማለት ነው።
ሌላው ደግሞ ሩል ዳታ ፎር ኢመርጂንግ ቴክኖሎጂ። አሁን ደግሞ ስለ ዳታ ኢመርጂንግ ቴክኖሎጂ ላይ ያለው ሩል ምንድነው ዳታ የሚለው ማለት ነው። ከዛ በፊት ዳታ ምንድነው የሚለው ማየት ይጠበቅብናል አይደለም። ዳታ ምንድነው? ዳታ is regarded as the new oil and the strategic assistance since we are living in the age of big data and the drives or even determine the future of science, technology and economy and possible everything in our world today and tomorrow። ያው ዳታ አስ ኒው ኦይል ነው። ኦይል አሁን ኦይል ሲል ምን ማለቱ ነው? አሁን ለምሳሌ አንድ መኪና የሚንቀሳቀሰው በምንድን ነው? በኦይል አይደለ? በነዳጅ ነው። ያ ነዳጅ ከሌለ ያ መኪና ሊንቀሳቀስ አይችልም። ልክ እንደዚህ ነው እቺ ዓለምም ኢቭን ነገራችን ወይም ዛሬያችን የምትንቀሳቀሰው በዳታ ነው። ኤቭሪዌር ብትሄዱ ኤኒዌር ዌንኤቨር ዩ ጎ የትኛውም ቦታ ላይ ዳታ አታጡም። ለምሳሌ እናንተ ይህንን ስልክ ስትነካኩ ዳታ እያስቀመጣችሁ ነው። አሁን ዩቲዩብ ላይ ዩቲዩቡ ዳታ ያስቀምጣል። በዚህን ጊዜ በዚህን ሰዓት ይሄ ግለሰብ ይሄንን ላይክ አድርግቷል፣ ይሄንን ሰብስክራይብ አድርግቷል፣ ዳታ ይቀመጣል። ስለዚህ የትኛውም ነገር አክሰስ ስናደርግ ዊዝን ዳታ ነው ማለት ነው። ዳታ እንደ ኦይል ይጠቅማል እና አሁንም እንዳልኳችሁ ስትራቴጂክ አሲስታንስ ነው። በቃ አሲስትም የሚያደርገን ነው ማለት ነው። በዚህ ዓለም ላይ ስንኖር ኤጅ ኦፍ አሁን ይህች ዓለም አጠቃላይ እንደ ቢግ ዳታ ነው። ኤጅ ኦፍ ቢግ ዳታ ብላ የሚጠራ ነው። ያ በዚህ ዓለም ላይ በጣም ዜታባይት የሚያክል በጣም ብዙ ዳታዎች አሉ። ዳትስ ቢግ ዳታ እንለዋለን። ድራይቭስ አሉ። ኢቭን ዲተርሚን ዘ ፊውቸር ኦፍ ሳይንሳችን ቴክኖሎጂ እና ኢኮኖሚያችንን እንትንም ዲተርሚን የሚያደርግልን ዳትስ ቢግ ዳታ አለ። እነሱ አሲስታንስ ስትራቴጂክ አሲስታንስ ናቸው ማለት ነው። ስለዚህ ዳታ ምንድነው? አስ ኤ ኒው ኦይል ኤንድ ስትራቴጂክ አሲስታንስ እንለዋለን። ዳታ ሃቭ ኖት ኦንሊ ትራጀዲድ ትሪመደንሲ ሃፕ ኢን ባዚ በት ሞር ኢምፖርታንት። ያው ዳታ ላይክ ባዚ ማለት የሆነ ዝንቦች ዝም ብሎ ወረራ እንደሚመጡት አይደለም። የሆነ ዝም ብሎ እንደሚወር ነገር ሳይሆን ዳትስ ኢምፖርታንትሊ በጣም የሚያስፈልጉ ነው። እያንዳንዳችን ዳታችን በጣም ያስፈልጋል ማለት ነው። present enormous challenges that is turn bridge incredible innovation in the economy opportunity። ያው ኦፖርቹኒቲዎችን ቻሌንጆችን እነዛን ኢኮኖሚካሊ ኢኖቬሽናሊ ብሪንግ አውት ኢንክሬብል ለማድረግ ያው ዳታ በስትክክል ያስፈልጋል ነው። this reshape in the paradigm shift are driven to just by data itself but all other aspects that could be created transformed or adjacent by understanding exploring and utilizing data። reshaping in the paradigm shift are driven not just by data itself። ያው ዳታ itself በራሱ ሪሼፕ አይደረግም። all other aspect of data could be created መሆን አለበት፣ ትራንስፎርም መሆን አለበት፣ adjacent መሆን አለበት። ዳታ በራሱ ግን የሆነ ሪሼፕ የምናደርገው ነገር አይደለም። በጣም ብዙ ዳታ ስላሉ አንፕሮሰስድ የሆነ ዳታ ስለሆነ በራሱ እንትን አይደለም፣ የሆነ የምንጠቀምበት አይደለም። ግን ምን መሆን አለበት? ግዴታ ክሬትድ መሆን አለበት፣ ትራንስፎርምድ መሆን አለበት፣ አጀሰንት መሆን አለበት ነው። ሌላው the precede and the trace its potential of driving new database about data intensive sector discovery as emerging technology so called for the industrial revolution. There are no doubt nevertheless that the potential of data science analysis enable data driven story economy and the professional development increasingly begin recognized። ያው ዳታ አሁን ይሄኛው as industrial revolution 4 ላይ እንደመሆናችን ለዚህ ነው ኢመርጂንግ ቴክኖሎጂ ዳታ በጣም የሚያስፈልገው የምንለው። This evolution not only core disciplines such as computing, informatics and statistics but also the broad-based field of business, social science and ያው ዳታ ለነ ኮምፒውቲንግ ኢንፎርማቲክ እንደ ሳይንቲፊክ ፊልዶች ብቻ አይደለም የሚጠቅመው እንደነ ቢዝነስም ላይ ሶሻል ሳይንሶች ላይ ሄልዝ ሜዲሲን እነዚህ ለዚህ ሁሉ ራሱ ዳታ በጣም ጠቃሚ እንደሆነ ያሳየናል። እሺ ሌላው ደግሞ ኢኔብል ዲቫይስ እንደ ኔትወርክ ፕሮግራማብል የሚሆኑ ዲቫይሶች ምንድን ነው? in the world of digital electronic system there are four basic kind of device አለ። ስለዚህ ኢኔብል ዲቫይስ ኔትወርኪንግ በአራት እንከፍለዋለን። አንደኛው ሚሞሪ ነው። ሚሞሪ ዲቫይስ ስቶር ራንደም ኢንፎርሜሽን such as content of spreadsheet or database። ያው ሚሞሪ ስንል ስቶሬጅ ነው። ስቶሬጅ ራንደም ኢንፎርሜሽኖችን ስቶሬጅ የሚያደርግልን ሚሞሪ እንለዋለን።
ማይክሮፕሮሰስ ምንድነው? ኤክስኪዩት ሶፍትዌር ኢንስትራክሽን ቱ ፐርፎርም ኤ ዋይድ ቫራይቲ ኦፍ ታስክስ ሰች አስ ረኒንግ ወርድ ፕሮሰስ ፕሮግራም ኦር ቪዲዮ ጌም። ያው ማይክሮፕሮሰስ ኤክስኪዩት ሶፍትዌር ኢንስትራክሽን ነው። ሶፍትዌር ኢንስትራክሽን ኤክስኪዩት የሚያደርግልን ነው። ለምሳሌ አንድ ቪዲዮ ጌም ስንጫወት ያንን ቪዲዮ ጌም እንድንጫወት ኤክስኪዩት የሚያደርግልን ማይክሮፕሮሰሰሩ ነው ማለት ነው። ስለዚህ ማይክሮፕሮሰሰር ኤክስኪዩት ሶፍትዌር ኢንስትራክሽን ነው ቱ ፐርፎርም ኤ ዋይድ ቫራይቲ ኦፍ ታስክስ። በቃ ኤክስኪዩት ሶፍትዌር ኢንስትራክሽን ነው። ለምን ምንም ፐርፎርም ለማድረግ ኤ ዋይድ ቫራይቲ ኦፍ ታስኮችን ፐርፎርም ለማድረግ ቪዲዮ ጌሞችን ለምሳሌ ልንጫወት ስንል ኤክስኪዩት የሚያደርግልን ማይክሮ ፕሮሰስ ነው ማለት ነው። ሶስተኛው ደግሞ ሎጂክ ነው። ሎጂክ ዲቫይስ ፕሮቫይድ ስፔሲፊክ ፈንክሽን ኢንክሉድ ዲቫይስ ቱ ዲቫይስ ኢንተርፌሲንግ፣ ዳታ ኮሚኒኬሽን፣ ሲግናል ፕሮሰሲንግ፣ ዳታ ዲስፕሊን፣ ታይሚንግ እና ኮንትሮል ኦፕሬሽን and almost every other function a system must perform። ያው ሎጂክ ዲቫይስ የምንለው ስፔሲፊክ ፈንክሽን ዲቫይስ ቱ ዲቫይስ ኢንተርፌሲንግ ዳታ ኮሚኒኬሽኖች ላይ፣ ሲግናል ፕሮሰሶች ላይ፣ ዳታ ዲሲፕሊን ለማድረግ፣ ታይሚንግ እና ኮንትሮል ኦፕሬሽን ለማድረግ ኦልሞስት ኤቭሪ አዘር ፈንክሽን ሲስተም መስት ፐርፎርም የሚሆነው በሎጂክ ዲቫይስ ነው ማለት ነው። የትኛውም ዲቫይሳችን እንደነ ዳታ ኮሚኒኬሽን አሁን ያልኳቸውን የዘረዘርኳቸውን ፐርፎርም ለማድረግ ሎጂክ ዲቫይስን ሊኖሩት ይገባል። በሎጂክ ዲቫይስ ነው ፐርፎርም የሚሆኑ ማለት ነው። ሌላው ኔትወርክ ነው። ኔትወርክ is a collection of computer service mainframe network device perhaps or other device connect to another to alone a sharing to data የሚለውን ያሳል። ያው ኔትወርኪንግ a collection of computer ነው። ያው ኮምፒውተር ኔትወርኪንግ አንዱን ኮምፒውተር ከሌላው ኮምፒውተር ጋር እንዲያገናኝ የምንጠቀመው በኔትወርኪንግ ነው ማለት ነው። ኤግዛምፕሎችን እንደ FPLD፣ PLD ያሉ፣ CPLD ያሉ እነዚህ ሁሉ ፕሮግራመብል ዲቫይስ የሆኑ ናቸው ማለት ነው። ያው ሊስት እናደርጋቸው ማለት እነዚህ ሊስት ስናደርጋቸው ፕሮግራሜብል የሆኑ ዲፋይን እንደና አርክኖሊክ ስፒድ ስታርስ SPD 60 አለ፣ ኤክሴልስ አለ፣ አልትራ ስትሬቪንግ IVGT እንደ አሪያ IIGX አለ፣ አልቲሜቲ 89 CAP 7L አለ፣ ሳይበር ሴሚኮንዳክተርስ ፕሮግራሜብል ሲስተም ኦን ቺፕሶች ፋሚሊ አሉ፣ ሌተሳዚ ሴሚኮንዳክተር አለ፣ ሊሚ ማይክሮ ሲስተም አለ፣ ሲሊከን ብሉ ቴክኖሎጂ አለ። እነዚህ ሁሉ ፕሮግራመብል የሆኑ ዲቫይሶች ናቸው ማለት ነው። ሌላው ደግሞ ሰርቪስ ኢኔብል ዲቫይስ የሚሆኑ አለ። ከኔትወርክ ጋር የተገናኙ ዲቫይሶች ምንድን ናቸው ስንል ትራዲሽናል ቻናል ሰርቪስ ዩኒት አለ፣ CSU የምንለው ዳታ ሰርቪስ ዩኒት። እነዚህ ሁሉ ከኔትወርክ ጋር የተገናኙ ናቸው። ሞደምስ አሉ፣ ራውተሮች አሉ፣ ስዊችሶች አሉ፣ ኮንፈረንሲንግ ኢኩዊፕመንት፣ ኔትወርክ አፕሊያንስስ አለ፣ ሆስቲንግ ኢኩዊፕመንት እና ሰርቨሮች አሉ ማለት ነው። ሌላው ደግሞ ኮንሴፕት ምንድነው? ሂውማን ቱ ማሽን ኢንተራክሽን አለ። ሂውማን ቱ ማሽን ኢንተራክሽን ሂውማን ሪፈርስ ቱ ኮሚኒኬት ኢንተራክሽን ቢትዊን ሂውማን ኤንድ ማሽን ቪው ዩዘር ኢንተርፌስ። ስለዚህ በዩዘር ኢንተርፌስ ምክንያት ማሽን እና ኮምፒውተር እንዴት ይገናኛሉ የሚለውን የሚያጠናልን ነው ሂውማን ቱ ማሽን ኢንተራክሽን ማለት ነው። Nowadays, natural users interface such as Gastrar have gained increased attention as allow to control machines through natural and innocent behavior። ያው እንዴት ነው ማለት እኛው ሰዎች ነን፣ ኤክስፕሬሽን አለ የምንግባባበት። ስለዚህ ኮምፒውተሩ እኛን እንዴት ነው ሊረዳን የሚችለው ያንን የሚያጠናልን ነው። ዋት ኢንተራክሽን ኢን ሁማን ኮምፒውተር ኢንተራክሽን ምንድን ነው የሚለውን HCI human computer interaction is the study of how people interact with the computer። HCL ወይም human computer interaction ያው HCL ሲባል የኬሚስትሪ አይደለም። HCL how human computer interaction እንዴት ነው ሰዎች ከኮምፒውተር ጋር ኢንተራክት ሊያደርጉ የሚችለውን የሚያጠናልን ማን ነው? HCL ነው ማለት ነው። To what extent computer are not developed for successful interaction with human being as its name implies HCL consists of 3 parts አለው። ስለዚህ how እንዴት ነው ሰዎች ከኮምፒውተር ጋር የሚግባቡት የሚለው በሶስት ኮምፖነንት እንክፈል። ዩዘርስ አለ፣ ኮምፒውተር አለ፣ ከዛ ኢንተርፌስ አለ፣ እንዴት እንደሚገናኙ ማለት ነው። ስለዚህ ሶስት ኮንሲስተንስ ነው። ይሄንን በትክክል ያዙ፣ ፈተና ላይ ይመጣል። ኮንሲስተንስ ኦፍ 3 ፓርት አለው HCI ማለት ነው። HCI ዩዘርስ ኮምፒውተር እንደ the way we work together
how do user interact with the computer እንዴትም ከኮምፒውተር ጋር የምንገናኝ የሚለውን የሚያጠናልን ነው ማለት ነው። ሌላ ነው how important human computer interactions ምን ያህል ኢምፖርታንት ሊሆኑ የሚያጠናልን አጠቃላይ ማለት ነው human to machine interaction ነው ማለት ነው። human to machine interaction ነው። ያው ዲሲፕሊን ኮንትሪቢዩቲንግ ቱ human computer interaction አሉ ኮግኒቲቭ ሳይኮሎጂ ሊሚቴሽን ኢንፎርሜሽን ፕሮሰስ ፐርፎርሚንግ ፕሬዲክሽን ኮኦፕሬሲቭ ወርኪንግ ኤንድ ካፓቢሊቲ ያው ኮግኒቲቭ ሳይኮሎጂ የምንለው ሊሚቴሽኑን ኢንፎርሜሽን ፕሮሰሱን ምናምን እነሱን አንድ ላይ የሚያጠናልን ነው ማለት ነው። ኮምፒውተር ሳይንስ አለ ኢንክሉዲንግ ግራፊክ ቴክኖሎጂ ፕሮቶታይፕ ቱልስ ዩዘር ኢንተርፌስ ማኔጅመንት እነዚህ ኮምፒውተር ሳይንሶችም ሊንጉስቲክ ከቋንቋ አንፃር ኢንጂነሪንግ ዲዛይኖችን ከማድረግ አርቲፊሻል ኢንተለጀንስ ሁማን ፋክተር አንፃር የሚያደርግልን ነው። ሌላ ደግሞ ፊውቸር ትሬድ ኢመርጂንግ ቴክኖሎጂ አለ ኢመርጂንግ ቴክኖሎጂ ትሬድ ኢን 2090 ያው ትሬድ የሆኑ ፊውቸርም ትሬድ የሚያደርጉን አሉ። 5G ኔትወርክ አሁን አዲስ አበባ ውስጥ እንትን ላውንች እየሆነ የመጣ ነው። 5G ኔትወርክ አርቲፊሻል ኢንተለጀንስ አውቶኖመስ ዲቫይስ ብሎክቼን አርጉመንት አናላይቲክስ ዲጂታል ትዊንስ ኢንጌጅ ኢንጅ ኮምፒውቲንግ ኤንድ ኢመርሲቭ ኤክስፒሪየንስ ኢን ስማርት ስፔስ ያው ፊውቸር ላይ ትሬድ የሚሆኑ እነዚህ ቴክኖሎጂዎች ናቸው ማለት ነው። ያው የዛሬ መጨረሻችን እንትናችን ነው ሰም ኢመርጂንግ ቴክኖሎጂ that will shape the future you and your business የሚያደርጉ ወደድንም ጠላንም ተቀበልንም አልተቀበልንም ፊውቸራችንን ሼፕ ሊያደርጉልን የሚችሉ ናቸው እነዚህ። አሁን the future is now or emerging technology are taking over your mind more and more each day በእያንዳንዱ ቀን አይምሮአችንን እየወሰዱ ያሉ ናቸው እነዚህ እንትኖች። ለምሳሌ ቻት ቦቶች አሁን ለምሳሌ ቻት ቦቶች አሉ ቨርቹዋል ኤንድ አርጉመንት ሪያሊቲ አለ ብሎክቼኖች አለ ኑሜሪካል አፖች አለ artificial intelligence are already shaping your life whether you like it or not ወደንም ጠላንም artificial intelligence አሁን አንድ ሰው የሆነ ነገር ሲከብዳችሁ ምን artificial AI ትይዛላችሁ አይደል ChatGPT ምናምን እንደነዚህ ወደንም ጠላንም በዚህ አሉታዊ የሆነም በአውንታዊ መልኩ ህይወታችንን ሼፕ እያደረገልን የመጣ ነው ማለት ነው። this all about chapter 1 ስለ ፕሮዳክሽን ነው ኢመርጂንግ ቴክኖሎጂ ያየነው ነው። ያው ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁ ላይክ ሰብስክራይብ ማድረግም እንዳረሱ እና በቀጣይ ቻፕተር 2 ስለ ዳታ ሳይንስ እንመጣበታለን። እስከዛው መልካም ጊዜ መልካም